ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያን ብሔራዊ ጥቅም የሚጎዳ ነው በተባለውና የስራና ክህሎት ሚኒስቴር ያበለጸገው ስርዓትን የበረራ ትኬት ለመቁረጥ አየር መንገዶች እንዳይጠቀሙት ትዕዛዝ ተሰጠ። የኢትዮጵያ ሲቪል አቪዬሽን ባለስልጣን የስራና ክህሎት ሚኒስቴር ተግባራዊ ያደረገው ለስራ ስምሪት ወደ ውጭ ሀገር የሚጓዙ ሰራተኞች የበረራ ትኬት የሚቆረጥበት አሰራር አየር መንገዶች በቀጥታም ሆነ በተዘዋዋሪ እንዳይጠቀሙበትና እንዲያቆሙ አሳስቧል። በኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ ተፈርሞ ሚያዝያ 9 ቀን 2018 ዓ.ም የወጣው ደብዳቤ ለኢትዮጵያ አየር መንገድና ሌሎች በኢትዮጵያ ቢሮ ከፍተው ለሚንቀሳቀሱ የውጭ አየር መንገዶች የተላከ መሆኑን ሪፖርተር ለመረዳት ችሏል። ሚኒስቴሩ ያበለጸገው ስርዓት የኢትዮጵያን የረጅም ጊዜ ብሔራዊ ጥቅም የሚጎዳ በመሆኑ አየር መንገዶች ይህንን ስርዓት ለመንገደኞች የጉዞ ትኬት ለመቁረጥም ሆነ ለማመቻቸት እንዳይጠቀሙበት፣ ሆኖም በዚህ ስርዓት የሚሰጡ ሌሎች አገልግሎቶችን አየር መንገዶች መጠቀም እንደሚችሉ ባለስልጣኑ አስታውቋል። የባለስልጣኑ ደብዳቤ ወደ ኢትዮጵያና ከኢትዮጵያ ወደ ሌሎች ሀገሮች የሚበሩ አየር መንገዶች ለስራ ስምሪት ወደ ውጭ ሀገር ለሚጓዙ ሰራተኞች የበረራ ትኬት ለመቁረጥ እየተጠቀሙበት ባለው ስርዓት ወቅታዊ የአሰራር ችግሮች ላይ ከተሳታፊ አየር መንገዶች ተከታታይ ቅሬታዎች እየደረሱት መሆኑን ያመለክታል። የስራና ክህሎት ሚኒስቴር ተግባራዊ ያደረገው የኢትዮጵያ የስራ ገበያ መረጃ ስርዓት ሲዘረጋ በቂ መረጃ እንዳልተሰጠው ያስታወቀው ባለስልጣኑ በአየር ትራንስፖርት ዘርፍ ቀጥተኛ ተጽዕኖ ቢኖረውም ለችግሮቹ ወቅታዊና ተገቢ መፍትሄ መስጠት እንዳልተቻለ በደብዳቤው ገልጿል። የአየር ትራንስፖርት ዘርፍ ኢትዮጵያ በተቀበለቻቸው ዓለም አቀፍ ደረጃዎችና ከሌሎች ሀገሮች ጋር በተፈራረመቻቸው የሁለትዮሽ ስምምነቶች የሚመራ መሆኑን አስታውሶ እነዚህ ደረጃዎችና ስምምነቶች በእኩል እድል፣ በፍትሃዊ ውድድር፣ በግልጽነትና አድሎ ባለማድረግ መርሆች ላይ የተመሰረቱ መሆናቸውን አስረድቷል። ነገር ግን የበረራ ትኬት መቁረጫ ስርዓቱ አተገባበር በአየር ትራንስፖርት ገበያ ውስጥ ክፍተት የፈጠረ ከመሆኑም በላይ ኢትዮጵያ ከሌሎች ሀገሮች ጋር ከፈረመቻቸው ዓለም አቀፍ ደረጃዎች መርሆችና የአየር አገልግሎት ስምምነቶች ጋር የሚጋጭ ሆኖ እንዳገኘው በደብዳቤው አስታውቋል። በተጨማሪም የአሰራር ስርዓቱን መቀጠል የሀገሪቱን የረጅም ጊዜ ብሔራዊ ጥቅም የሚጎዳ በመሆኑ በስርዓቱ የሚሰጡ ሌሎች አገልግሎቶች ሳይነኩ አየር መንገዶች ለተሳታፊዎች የጉዞ ትኬት ለመቁረጥ ወይንም ለማመቻቸት በቀጥታም ሆነ በተዘዋዋሪ መጠቀም ደብዳቤው ከተጻፈበት ቀን ጀምሮ በአስቸኳይ እንዲያቆም አሳስቧል። የውጭ ሀገር ስራ አገናኝ ኤጀንሲዎች ወደ ውጭ ለሚልኳቸው ሰራተኞች የበረራ ትኬት መቁረጥ የሚችሉት በዚህ ስርዓት ብቻ መደረጉ ስርዓቱ ባሉበት እንከኖች ምክንያት አጠቃላይ የውጭ ሀገር የስራ ስምሪት ችግር ውስጥ እየገባ መሆኑን በማስመልከት ቅሬታቸው ለሪፖርተር መግለጻቸው ይታወሳል። በስርዓቱ ላይ አሉ በተባሉ ችግሮች ምክንያት ቪዛ ተመቶላቸው ለስራ ወደሚላኩባቸው ሀገሮች መሄድ ያልቻሉ መኖራቸውም አይዘነጋም። ከዚህ ጋር ተያይዞ የውጭ ሀገር ስራ አገናኝ ኤጀንሲዎች ማክሰኞ ሚያዝያ 13 ቀን 2018 ዓ.ም የተጠናቀቀው የዳግም ምዝገባ ቀነ ገደብ እንዲራዘም ጠይቀዋል። አቃቢ ሕግ በአቶ ታዬ ደንደዓ ላይ የመሰረታቸውን 3 አዳዲስ ክሶች አቋረጠ። የፌዴራል አቃቢ ሕግ በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ላይ የመሰረታቸውን 3 አዳዲስ ተደራራቢ ክሶች ማቋረጡ ታውቋል። ክሶቹ መቋረጣቸውን ተከትሎ በፌዴራል ጠቅላይ ፍርድ ቤት በይግባኝ ሲታይ የነበረው የዋስትናና የቅድመ መቃወሚያ ክርክር ውሳኔ ሳያስፈልገው እንዲቋረጥ ተደርጓል። የአቶ ታዬ ደንደዓ ጠበቃ አቶ አበራ ንጉስ ለሪፖርተር እንደገለጹት ቀደም ሲል በፌዴራል ከፍተኛ ፍርድ ቤት የቀረቡትን እነዚህን አዳዲስ ክሶች መሰረት በማድረግ ለጠቅላይ ፍርድ ቤት የይግባኝ
አቤቱታ ቀርቦ ላለፉት ጥቂት ወራት ክርክር ሲደረግባቸው ቆይቷል። ጉዳዩ ዛሬ ለውሳኔ ተቀጥሮ የነበረ ቢሆንም አቃቤ ሕግ በስር ፍርድ ቤት የነበሩትን 3 ተደራራቢ ክሶች ማቋረጡን ለችሎቱ አስታውቋል። በዚህ ምክንያት የይግባኝ ክርክሩ መሰረት ያደረጋቸው ክሶች በሕግ አግባብ ባለመኖራቸው ፍርድ ቤቱ የይግባኝ ሂደቱ እንዲቋረጥ መወሰኑን ጠበቃቸው አስረድተዋል። በጠቅላይ ፍርድ ቤት ይግባኝ ብለን አዳዲሶቹ ክስ መቃወሚያና ዋስትናን በተመለከተ ይግባኝ ብለን ነበር። ላለፉት ወራት የሚያክል በክርክር ላይ ነበር። ፍርድ ቤቱ ዛሬ ለውሳኔ ቀጥሮን ነበር። ሆኖም የተጀመረው አዳዲስ ክሶች 2018 ላይ የተከፈቱ አዳዲስ 3 ክሶች አንደኛው ያው መንግስታዊ ህገ መንግስታዊ ስርዓትን በመናድ የመንግስት ግልበጣ ወይም በኃይልን መናድ የሚል ክስ ነው ዋናው ክስ። ሁለተኛው ክስ የመከላከያ ሰራዊትን ስምና ዝናን ያላግባብ አጉድፈሃል የሚል ሲሆን ሶስተኛው ክስ ደግሞ መንግስትን ዘልፈሃል ወይ ደግሞ አጣጥለሃል የሚሉ ናቸው። እነዚህ ደግሞ ግንኙነታቸው አብዛኞቹ በማስረጃነት የቀረቡት ከአቶ ታዬ በእስር ላይ ያሉ በሆርን ኮንቨርሴሽን ከተላለፉት ቪዲዮዎች የተወሰዱ ፍሬ ነገሮችን መሰረት በማድረግ የተጠናከሩና የተደራጁ ክሶች ናቸው። እነዚህ ነበሩ በስር ፍርድ ቤት በከፍተኛ ፍርድ ቤት ቀጠሮ አላቸው። እነሱን ተመልክተው እነሱን መሰረት በማድረግ ነው ይግባኝ ብለን የነበረው። አቃቤ ሕግ ግን የስር ፍርድ ቤቱ ክስ አቶ ታዬን 3 ተደራራቢ ክሶችን ስላቋረጠ የይግባኙ ክርክርም በዚህ መልኩ ተቋርጧል። ስለዚህ ውሳኔ መስጠት ሳያስፈልግ መዝገቡ አቃቤ ሕግ ባመለከተው መሰረት ስለተቋረጠ አጠቃላይ ክሱ ስለተቋረጠ የይግባኙ ክርክራችን ውሳኔ መስጠት ሳያስፈልግ ተቋርጧል የሚል ውሳኔ ፍርድ ቤት አሳውቆናል። ዛሬ አሁን መቋረጡ ነው ያረጋገጥነው። በዚህ መሰረት ችሎቱ መዝገቡን መርምሮ ውሳኔ መስጠት እንደማያስፈልገው በተለይ ደግሞ በስር ፍርድ ቤት ለተቋረጠ ክስ በይግባኝ ማከራከሩና ውሳኔ መስጠቱ አስፈላጊ አይደለበት በህጋችን መሰረት። በዛ መሰረት ክሱ ተቋርጧል። ስለዚህ መቋረጡን ብቻ ነው ያረጋገጥነው። ለምን እንደተቋረጠ እና ሌሎች ተጨማሪ መረጃዎች አቃቤ ሕግና ፍርድ ቤት ነው የሚያውቀው። አቶ ታዬ ደንዳ ከኃላፊነታቸው ከተነሱ በኋላ በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር መዋላቸው የሚታወስ ሲሆን የዛሬው የአቃቤ ሕግ ውሳኔ በከፍተኛ ፍርድ ቤት ሲታዩ በነበሩት አዳዲስ ክሶች ላይ ብቻ ያተኮረ መሆኑ ታውቋል። ህወሓት ባሳለፈው ውሳኔ ላይ ለመወያየት ዝግጁ መሆናቸውን የጊዜያዊ አስተዳደሩ ፕሬዝዳንት ገለጹ። ከ2 ሳምንታት በፊት የስልጣን ጊዜያቸው በጠቅላይ ሚኒስትር አብይ አህመድ የተራዘመላቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትላንት በጉዳዩ ዙሪያ መግለጫ በሰጡ ማግስት ላንዳ ሪፖርት ከተሰኘ ዩቲዩብ ቻነል ጋር ባደረጉት ቃለ ምልልስ አሁን በፖለቲካ አመራሩ መካከል የተፈጠረው ችግር የስልጣን ብቻ እንዳልሆነ ጠቅሰው ችግሩ ከዛም በላይ እንደሆነ አስረድተዋል። ይህ ክልሉ ካለበት ሁኔታ አንጻር የማይመጥን አካሄድ እንደሆነ የገለጹት ፕሬዝዳንቱ በአሁኑ ሰዓት ማንኛውም አካል እሳቸውን ወክሎ እንዲወስንላቸው እንደማይፈቅዱ ተናግረዋል። በውሳኔው ዙሪያ የመወያየት ፍላጎት ያላቸው እንደሆነ የተጠየቁት ፕሬዝዳንቱ ቀርቦ የመወያየት ፍላጎት ቢኖራቸውም ውሳኔው ከመተላለፉ በፊት እሳቸውንም ጭምር ባካተተ መልኩ መሆን እንደነበረበት ቅሬታቸውን ገልጸዋል። በትላንቱ መግለጫቸው ካቢኔያቸው እንዲሁም የዞንና ወረዳ መዋቅሮች መደበኛ ስራቸውን እንደሚቀጥሉ ቢገልጹም የክልሉ ደቡባዊ ዞን አስተዳደር ግን የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ እንደሚቀበለው አስታውቋል። መሰል ሁኔታዎች ከእሳቸው ውሳኔ ጋር ይጋጩ እንደሆን ለቀረበላቸው ጥያቄ ሲመልሱ ውሳኔውን የደገፉም ያልደገፉም አካላት እንዳሉ ጠቅሰው የመዋቅሮቹ በመደበኛ ስራ መቀጠልን ግን የማሳወቅ ኃላፊነት እንዳለባቸው ተናግረዋል። በፓርቲና በመንግስታዊ መዋቅሮች መካከል የመደበላለቅ ሁኔታ እንዳለ ገልጸው ውዝግቦች እንዳሉም አልሸሸጉም። አሁን ባለው ሁኔታ ድርጅቱ ያሳለፈው ውሳኔ ተቀብሎ ኃላፊነቱን መልቀቅ ቢቻልም በእሳቸው ምርጫ ላይ የተመሰረተ እንዳልሆነ ነው ያስረዱት። ኃላፊነታቸውን በሚጋፋ መልኩ ተቋማዊ መዋቅርን መሰረት ያደረገ ስም የማጥፋት ዘመቻ እንደተከፈተባቸው የገለጹት ፕሬዝዳንቱ ይህም የሚያመጣውን መዘዝም ያላገናዘበ እርምጃ እንደሆነ ተናግረዋል። የትግራይ ክልል የቀድሞ ምክር ቤት ወደ ቦታው መመለሱ ምን አሉታዊና አዎንታዊ ውጤቶች እንደሚኖሩት መገንዘብ እንደሚያስፈልግ ጀነራል ታደሰ ትላንት በሰጡት መግለጫ መናገራቸው የሚታወስ ሲሆን ፕሬዝዳንቱ ይህንን የተናገሩት የህወሓት ማዕከላዊ ኮሚቴ ጊዜያዊ አስተዳደሩን እንደገና ይበልጥ አካታች አድርጎ ለማዋቀር በሚል ከጦርነቱ በፊት ምርጫ ቦርድ ውድቅ ባደረገው ክልላዊ ምርጫ የተመረጠው የክልሉ ምክር ቤት ወደ ስራው እንዲመለስ መወሰኑ ተከትሎ ነው።
ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።